አብሮ የሚሰጠን ነገር ነው ከትዳር ጋር አብሮ ጊፍት የሚሰጠን ነገር ነው ምን ጭቅጭቅ በስ ሾይ ሙከቲር ሾይ ጣም ያመጣል ጭቅጭቅ ትንንሽ ጭቅጭቆች በትዳር ቅመም ናቸው ኦኬ ግን መጣት የሆነ ሰዓት ላይ ጠዝ አድርገው ትዳር ውስጥ ያለ እንዲመስለው ማለት ነው ዝም ካልሽማ ሲንግል የሆነ ነው የሚመስለው ለምን ይዋሻል ሲበዛማ ማንንም አይወድም ሲጀመር ወንድ መጨቃጨቅ እሺ አይዞሽ ኩርዬ በቃ ተለቀቀሽ እኔ ደግሞ ባንቺ ላይ የሚለቃቀሱ ልጆችን ለምን እንደሚያለቅሱ ባላቀም በሰላም አንቺ ከባልሽ ጋር እየኖርሽ ተፋታለች ብሎ ደግሞ ያው እንደ ተለመደው አመታቸውን ቆይቶ ደግሞ አመት ላይ ያስቆጥሩ ነውና እንደዚህ ሳይሽ ቆይ ሽት ብለሽ ምናምን ነገር አምሮብሽ ምናምን ነገር ፏ ብለሽ ቁጭ ብለሻልና እንዴት ነው በነገራችን ላይ እነሱ የሚጠራጠሩት ለምን መሰለሽ ባለትዳር ሆኖ ሚዲያ ሶሻል ሚዲያ ላይ የሚገኙ ሰዎች ብዙ ጊዜ ባልና ሚስት አብረው ይሰራሉና በዛ ምክንያት ነው ተፋታለች ከሱ ጋር የለችም ምናምን የሰው ሚስት ተረከች የባልሽ መራ ምናምን ነገር የሚባለው ነገር ላይ ዱባይ ላይ በተለይ ያ ቺኮች ባሎችን መሰረከ ብዙ ስለሚበሉ ነውና ለማንኛውም ጠበቅ አድርገሽ ያዡ እናንተ ደግሞ በክራም ዙሪያ ላይ ተፋታለች ምናምን ብላችሁ የምትሰሩ ሰዎች ቢያንስ እርግጠኛ እስከምትሆኑ ዝም ብላችሁ አታውሩ ፈጣሪያችሁን ፍሩ ጥሩ አይደለምና ማለት ነው ለሰው ልጅ ደግሞ መጥፎ ነገር መመኘት መጥፎ ስለሆነ ከቻላችሁ ማይቀር ጥሩ ነገር ተመኙላት እንደው ከተጋቡ በኋላ አብሮ በፍቅር እየኖሩ ነው ወለዱ እያሳደጉ ነው እያስተማሩ ነው እያስቀሩ ነው የሚባለው ነገር ምስኪን ለማውራት አፋችሁንም ሐሳባችሁንም አስለምዱት አመለካከት ራሱ ማስለመድ ማስተማር ይፈልጋል መሰለኝና እስኪ ለአመለካከታችሁ ትንሽ ሰፋ አድርጋችሁ እንዲያስብ አስተምሩት እውነቴን ነው የምላችሁ አዎ እቺ ልጅ አሁን ምን አድርገች እቺ ምስኪን አንድ ፍሬ ልጅ ማለት ነው ወደ ቀኝ ወደ ግራ ምናምን ነገር ስታዞሯ ስታንቆለቆለዋ ባላ እንደም ዞር ብላ ወደ ቻናሏ ማርገባችሁ አሳዘነችኝና አይዞሽ በቃ ገለቴ